የተለያየ ኮንፍሊክት ቴሪ ያነበብን ችግር መፍታት መከራ ዳገት የሆነብን ዋናው ምክንያት ንቅል ነን። በሀገር ደረጃ በደንብ ሰነድ አዘጋጅተን ተወያይተን መነጋገር አለብን። ትግራይና አማራን፣ አማራና ኦሮሞን፣ ኦሮሞና ሶማሌን፣ ሲዳማና ወላይታን ማነጋገር አለብን። ችግር የለም ብለን ማዳፈን ትክክል አይደለም። አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ ልምምድ ተቀየረ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። በሀገር ደረጃ በደንብ ሰነድ አዘጋጅተን ተወያይተን መነጋገር አለብን። ትግራይና አማራን፣ አማራና ኦሮሞን፣ ኦሮሞና ሶማሌን፣ ሲዳማና ወላይታን ማነጋገር አለብን። ችግር የለም ብለን ማዳፈን ትክክል አይደለም። አነጋግረን አብዛኛው ነገር ስሜት ስለሆነ አብዛኛው ነገር አሉባልታ ስለሆነ እሱም በይቅርታ አልፎ አልፎ ከይቅርታ በላይ የሆኑ ህግ ሪያላይዝ መደረግ የሚገባቸው ፖይንቶች ካሉ በህግ በመጠየቅ የኢትዮጵያን የኋላ ታሪክ ዘግተን ወደፊት መሄድ ካልቻል ስንጓተት እንጠፋለን። ከዚህ ነገር መታረም ያስፈልጋል ለማለት ነው። አጠቃላይ ኢንስቲትዩሽን የሰው ልጅ ከተቋም ውጭ መኖር አይችልም። ተቋም ሲባል ቤተሰብ ተቋም ነው፣ እድር ተቋም ነው፣ እቁብ ተቋም ነው፣ ማህበረሰብ ተቋም ነው፣ ሽምግልና ተቋም ነው። አንዳንዱ የተጻፈ ህግ አለው፣ አንዳንዱ የተጻፈ ህግ የለው። ለምሳሌ ኢትዮጵያ ውስጥ እቁብ ሲጀመር ዓለም ላይ ባንክ አልነበረም። የአሁኑ ባንኮች ከውጭ ካልመጣ የውስጥ ይሆናሉ ስለማያስቡ ኮምፒውተር ስላላቸው እንዴት አንድ ትንሽ መንደር ውስጥ ያሉ 20 እና 30 ሰዎች ምንም ህግ ሳይኖር ኮንትራት ሳይኖር መጀመሪያ ለሙፈሪያት አበድረው 20ዎቹ የመጀመሪያው እቁብ በልታ ሳታጭበረብር የሚቀጥለውን እቁብ እየመጣች የምትከፍልበት ባህል ጎንበስ ብሎ ማየት ቢችሉ አበድረን የሚመልስልን የለም የሚባል ተረት አይሰራም ነበር ማለት ነው። አላህ ካልቸሩ በእቁብ ውስጥ ያለው የፋይናንስ ስርዓት ማበደር ብቻ ሳይሆን መቀበልም እንዳለ ያሳያል። ኮሚሽንም አለ ባይዘው ቸርማኑ ትንሽ ይቀበላል ታውቃላችሁ። ባንኮች ግን ኮምፒውተር ስላላቸው ስልጣኔ ኮምፒውተር ስለሆነ ይሄኛውን ፓርት አዘ ሶሻል ካፒታል አያዩትም። ሽምግልና እንመልከት። አፍሪካ ውስጥ ኡቡንቱ የሰራውን ጋቻቻ የሰራውን ታውቃላችሁ። የኛ ሽምግልና ብዙ ሊጻፍ ሊነገር የሚገባው የኛን ችግር ሊፈታ የሚገባ ሆኖ ሳለ እኛ እሱን አንደርማይን አድርገን ካልቸሩን፣ ቋንቋውን፣ ባህሉን፣ እምነቱን አናውቅም። አንዳንዱ እንኳን ይሄን ጽሁፉ ላይ ያለው የሃይማኖት ይመስላል ብላችሁ ነበር አይደል? እዚህ ውስጥ ኢትዮጵያ ውስጥ 99% ሰው አማኝ ነው፣ ወይም እስላም ወይም ክርስቲያን። እዚህ ውስጥ 5 ሰው እንኳን እናገኝም የማያምን ኤቲስት የሆነ። ይህ ባህላችን በቀጥታ ከዋርካ ዛፍ ጋር የተሳሰረ ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ባለፉት ጥቂት ዓመታት ዋርካን የመቁረጥ ባህል ሲሰፋ ምክክሩ እየቀነሰ ንግግሩ እየቀነሰ አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ ልምምድ ተቀየረ። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው።
ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረብ ሀገራት ጋር ያለን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ ክልል የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።